አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 4 2018 ሚንበር ኸበር ጀመረ። መሐመድ ንጉስ አብዱ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የኢትዮጵያ ልዑክ ወደ አሜሪካ በማቅናት ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ውይይት ማድረጉ ተነገረ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ሂጅራ ባንክ አጠቃላይ ሀብቱ 26.5 ቢሊዮን ብር በላይ መድረሱን አስታወቀ። የሆርሙዝ ወሽመጥ በመዘጋቱ ዓለም በሳምንት 100 ሚሊዮን በርሜል ዘይት እያጣች መሆኑን የሳዑዲ ነዳጅ አምራች አራምኮ ኃላፊ ገለጹ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በዘንድሮ ሐጅ ስነ ስርዓት ላይ ለመሳተፍ ከመላው ዓለም ከ500 ሺህ በላይ ምዕመናን ሳውዲ አረቢያ መግባታቸውን ይፋዊ መረጃዎች ያመለክታሉ። ከሁለት ሳምንት በኋላ የሚካሄደው ስነ ስርዓት የተመለከቱ ጉዳዮችን አህመድ አብዱራህማን ተመልክቷቸዋል። በወረራ በተያዘው ዌስት ባንክ የሚገኙ የመጀመሪያው ዙር የፍልስጤም የሐጅ ተጓዦች ወደ ሳውዲ አረቢያ በረራ አድርገዋል። ከዌስት ባንክ በረራው ቢጀመረም እስራኤል በጋዛ የሚገኙ ፍልስጤማውያን ይህን መንፈሳዊ ጉዞ እንዳያደርጉ ለሶስተኛ ተከታታይ ዓመት መከልከሏን ቀጥላለች። የመጀመሪያው ቡድን 2230 ተጓዦችን የያዘ ሲሆን ፍልስጤማውያን ምዕመናንን በሳውዲ አረቢያ ወደሚገኙ ቅዱሳን ስፍራዎች ለመላክ በተደረገው ቀጣይነት ያለው ዝግጅት አካል 1730 ሌሎች ሁጃጅ ዛሬ ማክሰኞ ለመነሳት መርሃ ግብር ተይዞላቸዋል ተብሏል። ጉዞው እስከ ግንቦት 12 ድረስ በየቀኑ 500 ገደማ ተጓዦችን በመላክ እንደሚቀጥልም አናዶሉ ዘግቧል። ከፍልስጤም የአውቃፍና የሃይማኖት ጉዳዮች ሚኒስቴር የተገኘው ይፋዊ መረጃ እንደሚያመለክተው በዚህ ዓመት ከዌስት ባንክ የተውጣጡ 6600 ገደማ ፍልስጤማውያን በሐጅ ስነ ስርዓት ላይ ይሳተፋሉ። በናይጄሪያ የሚገኘው የካኖ ግዛት ገዢ አባ ዩሱፍ ለዘንድሮ ሐጅ ተጓዦች በሳውዲ አረቢያ የሚያሳልፉትን ጊዜ ከመንፈሳዊ ጉዞ ባሻገር እንደ ትልቅ ኃላፊነት እንዲቆጥሩ ታሳስበው ሸኝተዋል። በካኖ በሚገኘው የሐጅ ካምፕ በምክትል ገዢው ሙርታላ ጋሮ በኩል ባስተላለፉት መልእክት ከግዛቱ የተነሱት 3620 ተጓዦች ሀገራቸውንና እምነታቸውን በተገቢው መንገድ እንዲወክሉ አሳስበዋል። ገዢው ማሳሰቢያውን ሲያስተላልፉ ለእያንዳንዱ ተጓዥ ከግዛቱ መንግስት 200 የሳዑዲ ሪያል ሰጥተዋል። ይህ ገንዘብ ምዕመናን በሳውዲ አረቢያ ቆይታቸው እንዲያግዛቸው የጸደቀው የ265 ሚሊዮን ናይራ ጥቅል ድጋፍ አካል ነው ተብሏል። በተጨማሪም ዩሱፍ ለሁሉም ተጓዦች ነፃ የኢህራም አልባሳትን አቅርበዋል። ለዘንድሮ የሐጅ ጉዞ ወደ ሚና የሚያቀኑ ተጓዦች አንድ ቦርሳ ብቻ ይዘው መንቀሳቀስ እንደሚኖርባቸው መመሪያ ተላልፏል። በዚህ ሐጅ ጉዞ ምዕራፍ ወቅት ተሳቢ ሻንጣዎች፣ በእጅ የሚንጠለጠሉ ቦርሳዎችና ሌሎች ማንኛውም ተጨማሪ ሻንጣዎች በሙሉ ተከልክለዋል። በመካ የሚገኘው የሐጅ ተቆጣጣሪ አካል ሁሉም የመስክ ኃላፊዎች ወደ ሚና በሚደረገው እንቅስቃሴ ወቅት የአንድ ቦርሳ ደንብን ያለምንም ልዩነት እንዲያስፈጽሙ ትዕዛዝ ሰጥቷል። የሳውዲ አረቢያ ባለስልጣናት ለ1447 ዓመተ ሂጅራ የሐጅ ወቅት ተጓዦችን ለመርዳት ከ4500 በላይ የሰለጠኑ በጎ ፈቃደኞችን አሰማርተዋል። ባለስልጣናቱ እንደገለጹት ከሆነ ይህ ጅምር በሐጅ ወቅት ከ20 ሺህ በላይ ተሳታፊዎችን ያካትታል ተብሎ የሚጠበቀው ሰፊ የበጎ አድራጎት ፍቃድ ፕሮግራም አካል ነው። ከሁለቱም ጾታ የተውጣጡ በጎ ፈቃደኞችን ያካትተው ይህ ቡድን አገልግሎቶችን ለማሻሻልና የሐጅ ስነ ስርዓቶችን ለማሳለጥ በሚደረገው ጥረት አካል በመሆን በአውሮፕላን ማረፊያዎች፣ በየብስ መግቢያ በሮች፣ በማዘጋጃ ቤት ተቋማትና በቅዱሳን ስፍራዎች በመገኘት ድጋፍ ይሰጣል። በመጨረሻም በመካ የሚገኙ ፖሊሶች የሐጅ ጉዞ ጋር የተያዙ ሰነዶችን በማጭበርበር ወንጀል 18 የአፍጋኒስታንና የፓኪስታን ዜጎችን በቁጥጥር ስር አውለዋል።
አልቢላድ የተሰኘው የሳውዲ ጋዜጣ እንደዘገበው ከሆነ ግለሰቦቹ ባለፈው ጁምዓ በቁጥጥር ስር የዋሉት የመኖሪያ ፈቃዶችን፣ የሀጅ የእጅ ማሰሪያዎችንና ኑሱክ በመባል የሚጠራውን ለተጓዦች የተዘጋጀ ልዩ ኤሌክትሮኒክስ መታወቂያ አዘዋውረዋል በሚል ጥርጣሬ ነው። በተጠርጣሪዎች ላይ የሕግ እርምጃ የተጀመረ ሲሆን ጉዳያቸውም በመካ ለሚገኘው አቃቤ ሕግ ተመርቷል። ከዚህ ጋር በተያያዘ 5 የአፍጋኒስታን ዜጎች ይፋ የሀጅ ፈቃድ ደንቦችን በመጣስ በእግር ጉዞ በበረሃ ወደ መካ ለመግባት ሲሞክሩ በሳውዲ አረቢያ የሀጅ ደህንነት መኮንኖች በቁጥጥር ስር መዋላቸውን ሳውዲ ጋዜጣ ዘግቧል። ቀጥለናል። የኢትዮጵያ ልዑክ ወደ አሜሪካ በማቅናት ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ውይይት ማድረጉ ተነገረ። የውጭ ጉዳይ ሚኒስትር ዶክተር ጊዲዮን ጢሞቴዎስ የመሩት ልዑክ ወደ አሜሪካ ዋሽንግተን በመጓዝ ከአሜሪካ ጋር የመከላከያ ትብብር የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት መፈራረሙን የውጭ ጉዳይ ሚኒስቴር አስታውቋል። ልዑኩ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የማክሮ ኢኮኖሚክ ጉዳዮች አማካሪው አምባሳደር ግርማ ብሩ አካቷል። የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩት ጽሑፍ በውጭ ጉዳይ ሚኒስትሩ ዶክተር ጊዲዮን ጢሞቴዎስ ከተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ትናንት ሰኞ ከዶክተር ጊዲዮን ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለ መፍታትና ስለ ማርገብ ተነጋግረዋል ተብሏል። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና ኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስቴር ሰኞ ግንቦት 3 2018 ባወጣው መግለጫ አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጊዲዮን ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካዊ ጉዳዮች ምክትል ሚኒስትር አሊሰን ሁከር ዋሽንግተንን ወክለው ፊርማቸውን አኑረዋል። ሁለቱ ሀገራት በዚህ ስምምነት ሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ሚኒስቴሩ ገልጿል። የሚኒስቴር መስሪያ ቤቱ መግለጫ እንደሚጠቁመው ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል ነው። ምክክሩ በየዓመቱ አንዴ አዲስ አበባ፣ ሌላ ጊዜ ዋሽንግተን ውስጥ እንደሚካሄድ የገለጸው የውጭ ጉዳይ ሚኒስቴር የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም አስረድቷል። ምክክሩ ከሚደረግባቸው 3 ምሰሶዎች አንደኛው የመከላከያና ጸጥታ ትብብር ነው። ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብርን ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎውን ማጠናከርን እንደሚመለከት ተገልጿል። ቀጠናዊ ሰላምና መረጋጋትን በሚመለከተው የምክክሩ ክፍል ደግሞ የጋራ ጥቅምን እንዲሁም ቀጠናዊ ሰላምን እና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን እንደሚያካትት ተገልጿል። በአሜሪካና ኢትዮጵያ መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድን ማስፋፋትን የተመለከተ ምክክር የሚያደርገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ከዶክተር ጊዲዮን ጋር የተገናኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማንሳታቸውን መስሪያ ቤታቸው አስታውቋል። ሂጅራ ባንክ የተከፈለ ካፒታሉ ከ5.36 ቢሊዮን ብር መሻገሩን አስታወቀ። አሚናት መሐመድ ተጨማሪ አለ። ሙሉ ለሙሉ ከወለድ ነጻ የባንክ አገልግሎት የሚሰጠው ሂጅራ ባንክ አጠቃላይ ሀብቱ 26.5 ቢሊዮን ብር በላይ መድረሱን ያስታወቀው ለከፍተኛ ባለአክሲዮኖችና ኮርፖሬት ደንበኞች የእውቅና መርሃ ግብር ባከናወነበት መድረክ ላይ ነው። ባንኩ ዛሬ ማክሰኞ ግንቦት 4 2018 በአዲስ አበባ ኢንተርሌክዠሪ ሆቴል የእውቅና መርሃ ግብሩን አከናውኗል። የሂጅራ ባንክ ቦርድ ሰብሳቢ አቶ አብዱስ ሰላም ከማል ከሚንበር ቲቪ ጋር በነበራቸው ቆይታ ባለፉት 5 ዓመታት ውስጥ አሳክቷል ያሏቸውን ጉዳዮች ዘርዝረዋል። በዚህም ሂጅራ ባንክ ከ25000 በላይ ባለአክሲዮኖች፣ ከ1 ሚሊዮን በላይ ደንበኞችና ከ5.36 ቢሊዮን ብር በላይ የተከፈለ ካፒታል አሳክቷል ሲሉ ተናግረዋል።
የተካሄደው መርሃ ግብርም ይህን ለማሳካት ላገዙ ባለድርሻዎች ምስጋና ለማቅረብ መሆኑን ገልጸዋል። ከመጀመሪያ ጀምሮ እስካሁን የሄድንባቸው የተለያዩ ጉዞዎች አሉ። በእነዚህ ጉዞዎች አብሯችን የነበሩ የውስጥም የውጪ ባለድርሻ አካላትን ነው ዛሬ የሸለም ነው። ከውስጥ የተቋሙ የቀድሞ ቦርድ፣ ቤቱን የመሰረቱ ፕሮሞተሮች፣ ትላልቅ ሼር ሆልደሮች ከመጀመሪያ ጀምሮ ፒዮኔር የሆኑ ሼር ሆልደሮችን አሁን ላይ ደግሞ በቅርቡ የተቀላቀሉን ጠንካራ ሼር ሆልደሮች፣ ከስተመሮቻችን፣ ሰራተኞቻችን፣ መላ ማህበረሰቡን እና እንደ መንግስት ደግሞ ብሔራዊ ባንክ ይሁን የሀገሪቷ መንግስት ሲያደርግልን ላደረገው ትልቅ አስተዋጽኦ እነሱንም ጭምር ነው ስናመሰግን። ባንኩ በተመሳሳይ በሐላል መንገድ በላቀ አገልግሎት ወደ ስኬት በሚል መሪ ቃል በመላው ኢትዮጵያ በሚገኙ 160 ገደማ ቅርንጫፎች የደንበኞች ወር መርሃ ግብር ሚያዝያ 13 2018 በይፋ ማስጀመሩ ይታወሳል። መርሃ ግብሩ በመላ ኢትዮጵያ በ160 ገደማ የባንኩ ቅርንጫፎች በተለያዩ ኩነቶች ወሩን ሙሉ እየተከናወነ ይገኛል። ይህ መርሃ ግብር ተጠናክሮ መቀጠሉን ቦርድ ሰብሳቢው ተናግረዋል። ምስጋናው በየምዕራፉ እያደረግን ነው ያለነው። የተለያዩ ስኬቶችን አስመዝግበናል። ከመጀመሪያ ጊዜ ጀምሮ በራሱ ህንፃ ስራ የጀመረ ባንክ ነው። በ6 ወር ውስጥ ሼር ሽጦ የጨረሰ ባንክ ነው። በዲፖዚቱም በከስተመሩም ብዛት ጥሩ ምርታ እንደ ጀማሪ ባንክ ትልቅ ስራ ላይ የመጣ እንትን ነው። ለዚህ እድገት ደግሞ ትልቁን አስተዋጽኦ ያበረከተው ደንበኛው ነው። ስለዚህ ደንበኛን ለብቻ ማመስገን ይኖርብናል በሚል የደንበኞች ወር ብለን ነው ያንን እያመሰገን ያለን። በዛ ሂደት እንግዲህ ትልቁ ያለውን ክፍተቶች ቀርፈን ከደንበኞች ጥሩ ሀሳቦችን በመቀበል የበለጠ ደግሞ ከኛ ጋር እንዲሰሩ አብረን እንድናድግ አብረን እንድንጠቀም የሚያግዝ ትልቅ ጊዜ ነው ብዬ ነው የማስበው። ትልቁ ያሰብንበትም እኛ ጋር ያለውን አዳዲስ ፕሮዳክቶች እነሱም እናስተዋውቅባቸው፣ እነሱ ጋር ያለው ደግሞ እምነት ጥለውብን አሁን በ25% በሩ በ70% በ80% የመጡ ደንበኞች የበለጠ በ100% መጥተው በሁሉም ዘርፍ ከኛ ጋር እንዲሰሩ ይህንን እድል ይከፍትልናል ብለን እናስባለን። ሂጅራ ባንክ እስካሁን ድረስ ከ18 ቢሊዮን ብር በላይ ተቀማጭና ከ14.6 ቢሊዮን ብር በላይ ፋይናንስ ማድረጉ ተገልጿል። የባንኩ የሞባይል ባንኪንግ ደንበኞች ከ100 ሺህ በላይ መድረሱም በመርሃ ግብሩ በተሰጠው ገለጻ ላይ ተመላክቷል። ከኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ለመውሰድ በሂደት ላይ መሆኑ የተገለጸ ሲሆን ፍቃድ ካገኘ በኋላ አክሲዮኖች በካፒታል ገበያ በኩል መሸጥ ይጀምራል ተብሏል። የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን ነው። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርቲፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን አስታውቋል። በሚኒስቴሩ የከፍተኛ ትምህርት ተቋማት የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ ሰለሞን አብርሃ ለመንግስት ቅርበት ላላቸው መገናኛ ብዙሃን እንዳሉት አሰራሩ ሐሰተኛ የትምህርት ማስረጃን ለመከላከል ያለመ ነው። ከዚህ በፊት ሁሉም የከፍተኛ ትምህርት ተቋማት ጨረታ ባሸነፈ ድርጅት በኩል የተማሪዎችን የትምህርት ማስረጃ የሚያሳትሙበት አሰራር ለሐሰተኛ የትምህርት ማስረጃ ጋላጭ ሆኖ ቆይቷል ብለዋል። በመሆኑም ሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት የተማሪዎቻቸውን ዲግሪ በአንድ ማዕከል ብቻ እንዲያሳትሙ እንደሚደረግ ጠቁመዋል። አዲሱ ዲግሪ ታትሞ እስኪደርስ ድረስ ትምህርት ሚኒስቴር ዲግሪ ለሚያስፈልጋቸው ተማሪዎች የድጋፍ ደብዳቤ እንደሚጽፍ የገለጹ ሲሆን ህትመቱ በዚህ ዓመት እንደሚጀመር ጠቁመዋል። በ2017 የተመረቁ ተማሪዎችን ጨምሮ ከዚህ በኋላ የሚመረቁትም ሙሉ በሙሉ በአዲሱ ስርዓት መሰረት በአንድ ማዕከል የሚታተመውን ዲግሪ ብቻ እንዲወስዱ ይደረጋሉ ብለዋል። በተመሳሳይ ከ2017 በፊት ተመርቀው ነገር ግን ዲግሪያቸውን ያልወሰዱ ተማሪዎች በአዲሱ አሰራር ብቻ እንደሚስተናገዱ አመልክተዋል። ከዚህ በፊት በከፍተኛ የትምህርት ተቋማት ሲሰጥ የነበረው ጊዜው የትምህርት ማስረጃ ወይም አሰጣጥ በነበረበት እንደሚቀጥልም ጠቁመዋል። አሁን ላይ ከ160 በላይ በሚሆኑ የፌዴራል ተቋማት ላይ ሐሰተኛ የትምህርት ማስረጃ የማጥራት ስራ እየተከናወነ እንደሆነ ያነሱት ዶክተር ሰለሞን አብርሃ በቀጣይ በክልሎችና በግሉ ዘርፍ የማጥራት ስራው እንደሚቀጥል አመልክተዋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበር ነው።
አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን እናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የኢትዮጵያ ልዑክ ወደ አሜሪካ በማቅናት ስለ ህዳሴ ግድብና ቀይ ባህር ከአሜሪካ ባለስልጣናት ውይይት ማድረጉ ተነገረ። ከቆይታ በኋላ የሆርሙዝ ወሽመጥ በመዘጋቱ ዓለም በሳምንት 100 ሚሊዮን በርሜል ዘይት እያጣች መሆኑን የሳዑዲ ነዳጅ አምራች አራምኮ ኃላፊ ገለጹ። እንመለስበታለን፣ ይጠብቋል። በጃፓን የሚኖሩ ሙስሊሞች የቀብር ስርዓት ለመፈጸም የገጠሟቸው ያሉ እንቅፋቶች እየጨመሩ መጥተዋል ተባለ። የተዘጋጀውን ዝርዝር እንከታተል። ቁጥራቸው እየጨመረ የመጣ ሙስሊሞች ለስራና ለትምህርት በጃፓን ሰፍረው በሚኖሩበት ወቅት ብዙ ቤተሰቦች የሞቱ ወገኖቻቸው በእስልምና ስርዓት መሰረት የሚቀበሩበት ቦታ በሀገሪቱ ውስጥ ማግኘት እጅግ አስቸጋሪ እየሆነባቸው መምጣቱ ተነግሯል። አንሲን ጃፓን እንደዘገበው በጃፓን ሕግ መሰረት አስከሬንን መቅበር ሕገወጥ ባይሆንም በተግባር ግን አማራጮቹ በጣም ውስን ናቸው። እንደ ዘገባው ከሆነ በአሁኑ ጊዜ በመላ ሀገሪቱ የእስላማዊ ቀብርን የሚቀበሉት ከ10 ያነሱ ተቋማት ብቻ ሲሆኑ ከቺጎጎ ክልል በስተ ምዕራብ ምንም አይነት አማራጭ የለም። ይህም እንደ ካንሳይና ኬዮሾ ባሉ አካባቢዎች ለሚኖሩ በርካታ የውጭ ሀገር ሰራተኞችና ቤተሰቦቻቸው አስቸጋሪ ሆኗል። አንዳንድ ቤተሰቦች ተስማሚ የቀብር ቦታ ለማግኘት አስከሬኖችን በጃፓን ውስጥ ረዥም ርቀት ለማጓጓዝ ይገደዳሉ። ሌሎች ደግሞ የሚወዷቸውን ሰዎች አስከሬን በከፍተኛ ወጪ ወደ ውጭ ሀገር ለመላክ ይገደዳሉ። በሁለቱም ሁኔታዎች የግል የሐዘን ወቅት መሆን የነበረበት ጊዜ የሎጂስቲክስና የገንዘብ ጫና ይሆናል። ይህንን ችግር ለመቅረፍ የጃፓን መንግስት በመላ ሀገሪቱ ያለውን የቀብር ልምድ ማጥናት መጀመሩ ተሰምቷል። ከጥር ጀምሮ 129 ግዛቶችንና ዋና ዋና ከተሞችን ስለ መካነ መቃብር ደንቦቻቸውና የቀብር ስርዓትን ማብራሪያ ጠይቋል። ይህ ጥረት ጃፓን እየጨመረ የመጣውን የውጭ ሀገር ነዋሪዎች ቁጥር ለማስተዳደር ከምታደርገው ሰፊ ፖሊሲ አካል መሆኑ ተነግሯል። ይሁን እንጂ የእስላማዊ መቃብሮችን ለማቋቋም የሚደረጉ ጥረቶች ከአንድ ጊዜ በላይ የአካባቢው ነዋሪዎች ተቃውሞ ገጥሟቸዋል። ከዚህ ቀደም በኦይታ ግዛት በሄጂ ከተማ መካነ መቃብር ለመገንባት የታቀደው እቅድ ሀገራዊ ትኩረትን ስቦ ነበር። የአካባቢው የእስልምና ማህበር የማዘጋጃ ቤቱን መሬት ለመግዛት ከነዋሪዎች ድጋፍ አግኝቶ ተስማምቶ የነበረ ቢሆንም ተቃውሞው እየበረታ መጥቷል። አንዳንድ ነዋሪዎች የከርሰ ምድር ውሃ ሊበክል ይችላል የሚል ስጋት ሲያነሱ፣ ሌሎች ደግሞ አድሏዊ ቃላትን በመጠቀም ቅሬታቸውን አቅርበዋል። ይህም የህግ ባለሙያዎች ድርጊቱ የጥላቻ ንግግር ሊሆን እንደሚችል እንዲያስጠነቅቁ አድርጓቸዋል። በ2024 በተካሄደ የከንቲባ ምርጫ መቃብሩን የመቃወም እጩ የቀድሞ ከንቲባ በሰፊ ልዩነት አሸንፏል። ይህን ተከትሎም አዲሱ ከንቲባ ስልጣን እንደያዙ ወዲያውኑ የመሬት ሽያጩን ውድቅ አድርገዋል። ተመሳሳይ ሁኔታ በኢባራኪ ግዛት በሳኩራ ጋዋ ከተማ ተከስቷል። እዚያም ከሙስሊም ቡድኖች ጋር በመተባበር መቃብር ለመገንባት ያመለከተ የቡዲስት ድርጅት በአካባቢው ነዋሪዎች ተቃውሞ ምክንያት ማመልከቻውን አንስቷል። እነዚህ ሁኔታዎች ጃፓን የውጭ ሀገር የሰው ኃይል ፍላጎቷን በጨመረች ቁጥር ችግሩ ይበልጥ እየጎላ እንደሚሄድ እንደሚያሳዩ በዘገባው ተጠቅሷል። እንደ አውሮፓውያን አቆጣጠር በ2024 መጨረሻ ላይ በጃፓን የሚገኙ የውጭ ሀገር ሰራተኞች ቁጥር 2.3 ሚሊዮን የደረሰ ሲሆን ይህም ከ10 ዓመት በፊት ከነበረው በ3 እጥፍ ይበልጣል። ከእነዚህ ሰራተኞች መካከል ጉልህ ድርሻ ያላቸው እንደ ኢንዶኔዥያ ካሉ ሙስሊም ሀገራት የመጡ ናቸው። ጣሊያን በዩኒቨርሲቲ ፕሮግራም አማካኝነት 72 የፍልስጤም ተማሪዎችን ከጋዛ አስወጣች። ጣሊያን በጋዛ የሚገኙ 72 የፍልስጤም ዩኒቨርሲቲ ተማሪዎች ትምህርታቸውን በጣሊያንና በሳን ማሪኖ ዩኒቨርሲቲዎች እንዲቀጥሉ በሚያስችል ፕሮግራም አማካኝነት አስወጥታለች። የጣሊያን የውጭ ጉዳይ ሚኒስቴር ሰኞ ዕለት እንደገለጸው ተማሪዎቹ የወጡት በምክትል ጠቅላይ ሚኒስትርና በውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ በሚመራው የዩኒቨርሲቲ ኮሪደር በተሰኘ ተነሳሽነት አማካኝነት ነው። ሚኒስቴሩ እንዳለው ተማሪዎቹ ሰኞ ምሽት ዮርዳኖስ ዋና ከተማ አማን ደርሰው ማክሰኞ ወደ ጣሊያን ይጓዛሉ። ከ72ቱ ተማሪዎች መካከል ሁለቱ ትምህርታቸውን በሳን ማሪኖ የሚቀጥሉ ሲሆን
የቀሩት ደግሞ በመላው ጣሊያን በሚገኙ 21 ዩኒቨርሲቲዎች ውስጥ ይመዘገባሉ። ይህ ተነሳሽነት ተማሪዎች ከጋዛ ወጥተው ደህንነቱ በተጠበቀ ሁኔታ የከፍተኛ ትምህርታቸውን እንዲከታተሉ ለማድረግ የታለመ መሆኑን አናዶሉ ዘግቧል። ይህ የቅርብ ጊዜ እንቅስቃሴ ከመስከረም 2025 ጀምሮ ከጋዛ የተዘዋወሩትን ተማሪዎች ቁጥር 229 እንደሚያደርሰው ሚኒስቴሩ ገልጿል። በመግለጫው መሰረት ባለፈው ዓመት ከመስከረም እስከ ታህሳስ ባሉት ወራት በተከናወኑ 4 የተለያዩ ስምሪቶች 157 ተማሪዎች ተዘዋውረዋል። ታጃኒ እንደተናገሩት ይህ ተነሳሽነት ለፍልስጤም ተማሪዎች ለወደፊት ሕይወታቸው ለትምህርታቸውና ለደህንነታቸው ተጨባጭ እድል መስጠቱን ይቀጥላል። አክለውም ጣሊያን በጋዛ ለሚገኙ ንጹሃን ዜጎች ያላትን ሰብአዊ ቁርጠኝነትና በዚህ አስከፊ ሁኔታ ውስጥ የመማር መብታቸውን እንደምትደግፍ በድጋሜ ታረጋግጣለች ብለዋል። የመካከለኛው ምስራቅ የሰላም ስምምነት ተስፋ ባለማሳየቱ ምክንያት የዶላር ዋጋ ንጻሬ ጨመረ። በመካከለኛው ምስራቅ ያለውን ጦርነት ለማቆም የተደረጉት ንግግሮች ምንም አይነት የእድገት ምልክት ባለማሳየታቸው ዛሬ ማክሰኞ የዩኤስ ዶላር ንረት አሳይቷል። ዘገባዎች እንደሚያመለክቱት ባለሀብቶች አሁን ላይ ከሚያዝያ 7 ጀምሮ በስራ ላይ የነበረው የተኩስ አቁም ስምምነት አደጋ ላይ ሊወድቅ ይችላል፣ እንዲሁም በየካቲት መጨረሻ ተጀምሮ በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገውና ወሳኝ የነዳጅ ፍሰቶችን ያደናቀፈው ግጭት ዳግም ሊቀሰቀስ ይችላል ብለው ስጋት ውስጥ ገብተዋል። በዚህም ከዶላር ውጭ ዩሮ በ0.24 በመቶ ቀንሶ ወደ 1.1754 ዶላር የወረደ ሲሆን ስተርሊንግ ፓውንድ ደግሞ በዕለቱ የ0.26 በመቶ ቅናሽ በማሳየት በመጨረሻ በ1.3575 ዶላር ተሽጧል። የዩኤስን ገንዘብ ከሌሎች 6 ዋና ዋና የገንዘብ አይነቶች ጋር የሚለካው የዶላር ኢንዴክስ በ0.2 በመቶ ጭማሪ አሳይቶ 98.17 ላይ ይገኛል። በኢኮኖሚስቶች የተደረገ የሮይተርስ የዳሰሳ ጥናት እንደሚያመለክተው ባለፈው ወር የሸማቾች ዋጋ በ0.6 በመቶ ጭማሪ ማሳየቱን ይፋ ያደርጋል ተብሎ የሚጠበቀው የአሜሪካ የዋጋ ግሽበት ሪፖርት ትኩረት ስቧል። በሀገሪቱ በወርሃ መጋቢት የዋጋ ግሽበቱ በ0.9 በመቶ አሻቅቦ ነበር። የባለሙያዎች ግምት ከ0.4 በመቶ እስከ 0.9 በመቶ ጭማሪ ሊኖር እንደሚችል አመልክቷል። ይህ መረጃ የአሜሪካው ማዕከላዊ ባንክ በቅርብ ጊዜ ውስጥ የወለድ ምጣኔን ሳይቀይር ሊያቆየው ይችላል የሚለውን አመለካከት ሊያጠናክር እንደሚችል ተነግሯል። በኢራን ላይ የተከፈተው ጦርነት ከመፈንዳቱ በፊት በዚህ ዓመት 2 ጊዜ የወለድ ምጣኔ ቅናሽ ይደረጋል ተብሎ ይጠበቅ የነበረ ቢሆንም አሁን ላይ ግን ነጋዴዎች የቅናሽ ተስፋው እንደማይኖር ግምታቸውን እየተናገሩ ይገኛሉ። የሆርሙዝ ወሽመጥ በመዘጋቱ ዓለም በሳምንት 100 ሚሊዮን በርሜል ዘይት እያጣች መሆኑን የሳውዲ ነዳጅ አምራች አራምኮ ኃላፊ ገለጹ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት የሆርሙዝ የባህር መተላለፊያ መዘጋቱን ተከትሎ የዓለም የነዳጅ ገበያ በየሳምንቱ 100 ሚሊዮን በርሜል እያጣ መሆኑን የሳውዲ አረቢያው መንግስታዊ የነዳጅ አምራች ድርጅት ሳውዲ አራምኮ ዋና ስራ አስፈጻሚ አሚን ናስር ገልጸዋል። ዋና ስራ አስፈጻሚው አሚን ናስር የገቢ ሪፖርት በሚያቀርቡበት ወቅት ለባለሙያዎች እንደተናገሩት በመጀመሪያው ሩብ ዓመት የጀመረው የኃይል አቅርቦት እጥረት ዓለም እስካሁን ካጋጠማት ሁሉ ትልቁ ነው ብለዋል። ናስር አክለውም ዓለም ይህንን እጥረት እየተቋቋመች ያለውን አቅርቦት በመቆጠብ እንደሆነ ገልጸዋል። በሆርሙዝ የባህር መስመር በኩል ያለው የአቅርቦት መቋረጥ እስከቀጠለ ድረስ ይህ የፍላጎት ቁጥጥር ወይም መቆጠብ እንደሚቀጥል እንጠብቃለን። መደበኛው የንግድና የመርከብ እንቅስቃሴ ከተመለሰ ግን የፍላጎት እድገቱ በከፍተኛ ሁኔታ እንደሚያገግም እንገምታለን ብለዋል። የኃይል ዘርፍ ተንታኞች ቀድሞውኑ እንደገለጹት ከሆነ በሆርሙዝ በኩል ያለው የነዳጅ ኤክስፖርት መቋረጥ ተጽዕኖ በሁሉም ቦታ እኩል አይደለም። በተለይም በነዳጅ አቅርቦት ሙሉ በሙሉ በባህረ ሰላጤው ሀገራት ላይ ጥገኛ የሆኑት የኢሲያ ሀገራት የነዳጅ አጠቃቀም ቁጥጥር እያደረጉ ይገኛሉ። በምዕራቡ ዓለም በተለይም በአሜሪካ የኃይል ዋጋ ቢጨምርም እስካሁን ፍጆታን ለመገደብ የተወሰደ እርምጃ የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የተደረገው የተኩስ አቁም ስምምነት
ቋፍ ላይ ያለ ነው የሚል አንደምታ ያለው ጽሑፍ ካጋሩ በኋላ ነጋዴዎች ግጭቱ ሊመለስ እንደሚችል በመገመት ሰኞ ዕለት የነዳጅ ዋጋ ከ3 በመቶ በላይ ጨምሯል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።